ድርሳን ነጋሪ ቀዳሽ ነኝ ብሎ ፎካሪ ውዳሴ ከንቱ ሲደግም አሜን እንዳንል ቃሉ ግን ምን ይልግደጀ ሰላሙ የጦር ማህሌት ቢቆሙ ጥሊያን ከሸፈ ድጋሙ ያኔ ላይ ሲጮህ ሲመታ ነጋሪት በማርያና ክተት ሲባል ሰራዊት ጨለሞ ያየው ሰማዩን አዎ ጦቢያ ላይ በደሙ ሰራ ፀሐዩን ዝክረ አድዋ የአድዋ ድል 130ኛ ዓመት መታሰቢያ በዚህ በብሔራዊ ቲያትር እየተካሄደ ይገኛል። እንግዲህ በዝግጅቱ ላይ በርካታ ጥሪ የተደረገላቸው እንግዶች፣ አምባሳደሮች፣ ዲፕሎማቶች፣ የኪነ ጥበብ ባለሙያዎችና ሌሎችም ተገኝተዋል። እኛም የዚህ ትውልድ አድዋ ምንድነው ልንል የያኔውን ልናወሳና አድዋ ምንድነው የዚህ ትውልድ አድዋስ ምንድነው ወጣቱ አድዋን እንዴት ይመለከተዋል የያኔ በድል ተመለሱ እኛስ በምን አድዋን ልንደግምና ለልጅ ልጆቻችን የኛም አድዋለን ለማለት እዚህ ተገኝተናል። እናንተም አብራችሁን እንድትቆዩ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅና አቅራቢ ዮሐንስ ተስፋ አብራችሁ ቆያለሁ። አብራችሁን ሁኑ። መልካም ጊዜ። በእርግጠኝነት ኢትዮጵያዊ ልብ ላለው ሰው ሁሉ ስለ አድዋ ድል ሲሰማና ሲያወራ ልቡ በኩራት ይሞላል፣ መንፈሱ ይነቃቃል። ኢትዮጵያዊ ብቻም አይደል ከየትኛውም ዓለም ላለ በቅኝ ግዛት ቀንበር ፍዳ ያየ የየትኛውም የሰው ዘር ጭምርም እንጂ። ይህንን አንጸባራቂ ድል መላው የኢትዮጵያ ሕዝብ በአንድነት ተሰልፎ ካስመዘገበ እነሆ ዘንድሮ 130 ዓመቱን ደፈነ። አጼ ምኒልክ መታነጋሪት ከተት ሰራዊት ብለው ፋሺስት ጣሊያን በዘመነ አጼ ዮሐንስ አራተኛ ከነበረበት አልፎ የትግሬ ገዢ የነበሩትን አጼ ዮሐንስ አራተኛ ከሳቸው ቀጥሎ እንዲነግሱ በማሰብ ሊሞቱ በሚያቃትቱበት ወቅት ወራሼ ነው ለኔ ያደረጋችሁትን ሁሉ ለሱ አድርጉ በማለት ተናዘውላቸው የነበሩትን ራስ መንገሻን ድል አድርገው ሰራዊታቸውን ከመበተነ በኋላ አልፎ መላዋን ሀገራችንን ቅኝ ለመግዛት ወደ መሸገባቸው ቦታዎች ወደ አምባላጌ፣ መቀሌ፣ እንዳስላሴና አድዋ ከመዝመታቸው እነዚያን አኩሪ ድሎች ከማስመዘገባቸውና ታሪክ ከመስራታቸው በፊት እነኚህን ድሎች እንዳንቀዳጃቸው ቢያደርጉ ከባባድ ፈተናዎች ተጋርጠውብን ነበር። የአድዋን ድል በሌሎች ሀገራት ከተገኙ ድሎች ልዩ የሚያደርገው ነው። አድዋ የህብረት፣ አድዋ የጽናት፣ አድዋ የሀገር ወዳድነት ተምሳሌት መሆኑ እሙን ነው። ታዲያ የያኔዎቹ ጀግኖች እናት አባቶቻችን በብዙ መስዋዕትነት ሀገር ማጽናታቸው ለኛ ምን ይነግረናል? ከአድዋ ምንድነው የምንማረው ብዬ ራሴን ስጠይቅ አጼ ምኒልክ በዛን ጊዜ ከመሳፍንት አገዛዝ በኋላ ሀገሪቷ ተመሰቃልቃ ነበረ። ትልቅ በሽታም ገብቶ ነበር። ህዝቡ፣ ገበሬው ከብቶ አልቆበት በረሃብ የተጠመደ ሀገር ነበረች። ከጆቴ ተዋግተዋል፣ ከጦኗ ተዋግተዋል፣ ከአባ ጅፋር፣ ከከፋው፣ ከሌሎቹ። ይሄ ሁሉ እያለ መጡ ሊወሩን፣ አገራችንን ሊወርሱ፣ ባሪያ ሊያረጉን፣ ሚስቶቻችንን ሊቀሙ፣ ሃይማኖታችንን ሊያጠፉ። ተነስ የኢትዮጵያ ሕዝብ ብለው ነጋሪት አስጎሽሞ በተነቃነቁበት ጊዜ ያ ሁሉ ሲዋጋቸው የነበረ ሳያኮርፋቸው በአንድነት በመሆኑ መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ዱላውን አንግቶ ስንቁን ይዞ ነው ሄደው። ምንድነው ያሉት? አመልህን በጉያ ነው ያሉት። መልሱልኝ። ስንቅህን ምን ማለት ነው?
መንግስት አቅም ስለሌለው ራሱ የሚዘምተው ህዝብ የራሱን ሱንቅ ይዞ እንዲሄድ ነው። ያንን ደግሞ ማናችንም ብንሆን የራሳችን ችግሮች ስለሚኖሩ አመላችሁን በጉያችሁ አርጉ ነው ያሉት። ይሄ ለአሁኑ ትውልድም ምክር ይሆናል ብዬ አምናለሁ። የማንስማማበት ነገር አለ፣ የምንጣላበት ነገር አለ። ያንን ሁሉ ትተን እንዴት ነው እቺ ለመነቃቃት ያለች ኢትዮጵያችንን ከፍ የምናደርጋት? ለዚህ ሁሉ መልሱ አንድነት ነው። አንድነት ካለ ሰላም ይኖረናል። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። ሰው ሞቷል ሰው ሊያድን ሰው ሲያከብር በደግነት በፍቅር በክብር በክብር ሄዳል ሰው የተሰጠን ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር ሀገሬ እንዴት እንደቆምኩ ከፊታችሁ እንግዲህ ያኔ በጥንቱ ጊዜ አባቶቻችን በከፈሉት መስዋዕትነትና ባፈሰሱት ደም ዛሬ ሀገራችን ኢትዮጵያን እንድንኖር መሰረት ጥለውልናልና አሁን ደግሞ ያለነው ወጣቶች ደግሞ ሀገራችንን በልማቱ እንዲሁም ደግሞ ያለንን አንድነትና ፍቅር በማስጠበቅ ሀገራችን ትልቅ ታሪክና ትልቅ ስራ መስራት መቻል አለብን። ልክ ዛሬ ላይ እኛ ወጣቶች የአባቶቻችንን ድልና ታሪክ በኩራት እንደምንናገረው ሁሉ የኛም ጊዜ ያልፍና ደግሞ የኛ ልጅ ልጆችና ከኛ ቀጥሎ የሚመጣው ትውልድ ደግሞ የኛን የሰራናቸውን ትላልቅ ስራዎችን በኩራት ልክ አድዋ እንደምናወራ ሁሉ እንዲያወሩልን ትልቅ ስራዎችን መስራት አለብን ብዬ አምናለሁ። ከዛም ባሻገር ደግሞ ታሪክን አስጠብቀን እኛም የምናውቀውን የአድዋን ድል በስራ ደግመ ነው እንዲሁም ደግሞ የአድዋንም ታሪክ ደግሞ ለቀጣዩ ትውልድም ማስተላለፍ ከኛ ይጠበቅብናል ብዬ አስባለሁ። አድዋ የዚህ ኦልሬዲ አባቶቻችን አያቶቻችን በጋራ በአንድነት ነው ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉት በአንድነት የውጭ ወራሪውን አሸንፏል። በአሁኑ ሰዓት ደግሞ የዚህ ዘመን ትውልድ ማድረግ ያለበት አንዱ ትልቁ የሆነው ጠላት የሆነው ደህንነት ነው። ደህንነትን ደግሞ በጋራ በመስራት በለውጥ ጎዳና ላይ በመሄድ ያንን ማሸነፍ ይኖርበታል። ሌላኛው ደግሞ የሚያስፈልጉን ነገሮች እንደ ወጣት በጋራ በመሆን የሀገርን ሉዓላዊነትን አስጠብቀን ከሄድን ሰላማን ካስጠበቅን ኦልሬዲ የኢትዮጵያውያን ወጣቶች የአድዋን ድል መድገም ይችላሉ። አድዋ በዚህ ዘመን ሊሆን የሚችለው ያው አሁን ላይ በሀገራችን ቀድሞ የነበራት የወደብን በር ማስመለስ
ለትውልዱ አድዋ ሊሆን ይችላል። የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ። ይሰረዝ 17ኛ አንቀጽ መሰረዝ አይቻልም። ምክንያቱም 17ኛ አንቀጽ መሰረዝ ኢጣሊያን በአውሮፓ ዘንድ ውሸታም ያስብላል፣ ክብሯን ያጎድፈዋል። ሰርዤዋለሁ። ይሰረዝ። በጣም ጥሩ። የኢጣሊያና የኢትዮጵያ የጋራ ግንኙነት አበቃ። በቃ ይሄ አኒማል ኢትዮጵያ ዛሬ ኢጣሊያኑ በኢትዮጵያ የሚገኝ በሙሉ ወደ ሮማ ይበራል። ኢጣሊያኑ በጦርነት ኃይሉን ያስከብራል፣ ክብሩን ያስከብራል፣ ጦርነት ያነሳል። ጦርነት ያንን ነገር ማወቁ በራስ መተማመን ያመጣል። በተለይ ከሀገር ውጭ የምንኖር ሰዎች ፊሊንጉን ስሜቱን በደንብ እናውቀዋለን። ምክንያቱም ሴቶቻችን ወንዶቹ ኮራ ብለው እንዲሄዱ በከለራቸው ወይም ኢትዮጵያዊ በመሆናቸው ወይም አፍሪካዊ በመሆናቸው ምንም ዲስክሪሚኔት የተደረጉበት ወይም የተለየ ሰው ሆነው ያልተቆጠሩበት ሌሎች ሰዎች ቢያረጉም እንኳን እነሱ በፍጹም ኢትዮጵያውያን ያላደረጉበት ለወጣቱም እጅግ በጣም ትልቅ ኃይልና ጉልበት የሰጠው ነገር በመሆኑ እነዚህ አያቶቻችን ያደረጉትን አስተዋጽኦ ለማየት እንድንችል ያደርጋል። ከዚያ ባሻገርም ክሬቲቭ ሆነን የበለጠ ካለው አሁን ደግሞ ትውልድ ጋር በዚህ በተደረገው ዳግማዊ አድዋ በሚለው ደግሞ የአባይ ውሃ መገደብ ከዛ ለጥቅም መዋል እጅግ በጣም የሚያስደስት ስለሆነ የወጣት ደግሞ በዚህ ዘመን ባይኑ ያየውን የአባይን መገደብ እንደ ዳግመኛ አድዋ፣ ምክንያቱም በርካታ ጥቁር መሪዎች ሁሉ የተናገሩለት ነገር ነው። ያኔም ጥቁር ሕዝብ አያሸንፍም፣ አይችልም፣ ድል ማድረግ አይችልም ሲባል ማድረግ መቻሉን ያሳየ፣ አሁንም ደግሞ መገደብ አይችሉም አይሆንም ብሎ በርካታ ዘመናት የቆየውን ነገር ተችሎ ያየንበት ስለሆነ ወጣቱ ትውልድ በራሱም በአባቱም በአያቱም የሚኮራበት ትልቅ ከዘር ወደ ዘር የሚሸጋገር የሚተላለፍ ድል ያበሰረ እሱም ደግሞ ለልጅ ልጆቹ የሚያሳልፈው እጅግ በጣም ድንቅ በዓል ነው። የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ። የአድዋ ድል ነጮች የጥቁር ህዝቦች የበላይ ነን ብለው ኃያልነታቸውን ባጸኑበት፣ ጥቁሮችም ይህንኑ አምነው ለዘመናት በተገዙበት ዘመን ኢትዮጵያውያን የተቀዳጁት አንጸባራቂ ድል ነጮች በጥቁሮች መሸነፍ እንደሚችሉ ማረጋገጫ ሰጠ። ክስተቱ የዓለምን አስተሳሰብ የቀየረ፣ እንኳንም በባርነት ቀንበር ውስጥ የነበሩትን ጥቁሮች ቀርቶ የቅኝ አገዛዙ ተዋናዮችን ሳይቀር እምነታቸውን ያከሸፈ ድል ስለመሆኑ በርካቶች ይመሰክራሉ። አድዋ የመላው ጥቁር ህዝቦች ድል ነው ሲባል ብዙ ጊዜ ይደመጣል። ለመሆኑ መላው የጥቁር ህዝብ ከአድዋ ምን አተረፈ? በአድዋ ድል ከተረጋገጡ ዋና ዋና ኩነቶች መካከል አንደኛ አንድ ህዝብ የዘር፣ የእምነት፣ የአይዲዮሎጂ ወዘተ ድልድዮችን በመስበር የሚፈጥረው አንድነት ለድል ለሚያበቃው በእኛ አድዋ የተረጋገጠው አንዱ እሱ ትልቁ ነገር። ሁለተኛ አንድ ህዝብ በጀግንነትና በመስዋዕትነት አኩሪ ድሎችን ማስመዝገብ እንደሚችል ነው። ሶስተኛ በራስ በመተማመንና በስትራቴጂካዊ አስተሳሰብ በመነሳሳት ውጤታማ መሆን እንደሚቻል ነው። አራተኛ ከአድዋ የምንማረው በአድዋ ድል ምክንያት ለጥቁር ህዝብ የነበረው የዘመናት ንቀት ኢንፌሪቲ ንቀት ነበር፣ በመሰረቱ መክሸፍ ነው። ይህ በጣም ትልቅ ነገር ነው የነበረው። የአድዋ ድል የፓን አፍሪካኒዝም እንቅስቃሴ ምልክትና አርማ መሆኑ ነው። ዛሬ የምንዘክረው አድዋ ኢትዮጵያኖች የተሰውለትና በመላው ዓለም የሚገኘው ጥቁር ህዝብ ጭምር የሚዘክረው ነው። ዳንኤል ጆቲን እጅ ነስቻለሁ። ክቡራን አባቶችን፣ ክቡራትና ክቡራን ሁላችሁን እጅ ነስቻለሁ። የአድዋ በዓል የአፍሪካ በዓል መሆኑን የጥቁር ህዝቦች ድል መሆኑን ያመንኩበትን ቀን ልንገራችሁ። መጀመሪያ አሜሪካ ነበርኩ፣ አንድ ኤርፖርት ውስጥ። ከዛ ሻንጣ እየጠበቅን እያለ አንድ ጥቁር አሜሪካዊ ቆሟል እዛ ጋር፣ በጣም ረዥም ነው እና አየኝና
you are from Ethiopia አለኝ። ከኢትዮጵያ ነህ አይደለም አለኝ። አዎ አልኩት። ጣሊያኖች ወረውን ነበር አይደል አለኝ። ወሯችሁ ነበር አይደለም ያለው። ጣሊያኖች ወረውን ነበር አይደለም አለ። አዎ አልኩት። and we beat them አለ። አሸነፍናቸው አለ። በኩራት ነው የሚናገረው። ኢትዮጵያዊ አይደለም አሜሪካዊ ነው፣ ጥቁር አሜሪካዊ ነው። ይሄ ነገር የጥቁር ህዝቦች ሁሉ ድል ነው ወደሚል መጣው። ስለዚህ የአፍሪካ ድል ስለሆነ የጥቁር ህዝቦችም ድል ስለሆነ አፍሪካዊ ምሳሌ አንስቼ ነው የምናገረው። የምናገርበት ሐሳብ ኡሙንቱ ጉሙንቱ ጋባንቱ ይባላል። ኡሙንቱ ጉሙንቱ ጋባንቱ የአፍሪካ የዙሉ አባባል ነው። ኡሙንቱ ጉሙንቱ ጋባንቱ ይባላል። ሐሳቡን ለማስረዳት አንድ ምሳሌ ልንገራችሁ። አንድ ነጭ ሰው አውሮፓዊ መጣና አንዲት አፍሪካዊት መንደር ከአንድ ዛፍ ስር ብርቱካን አስቀመጠ። የሚያማምር ብርቱካን አስቀመጠና እዛ መንደር ያሉ ልጆችን በሉ አሁን የምታረጉት ምንድነው? በሩጫ ትወዳደራላችሁ። ከዛ ሮጦ ያሸነፈው ብርቱካኖቹን በሙሉ ይወስዳቸዋል ተባለ አላቸው። የሰፈሩ ልጆች ተሰበሰቡ። አሁን ሊሮጡ ነው፣ ሊወዳደሩ ነው። ከዛ በኋላ ያሸነፈው ብርቱካኑን ሊወስደው ነው። ከዛ ፈረንጁ በጣም ያስገረመውን ነገር አደረጉ። ልጆቹ ምንድነው ያደረጉት? እንዲህ ተሰለፉና እጅ ለእጃቸው ተያያዙና አብረው ሮጡ። እኩል ሮጡ። ብርቱካኑ ጋር ደረሱ። እኩል ደረሱ። ምን ማድረጋችሁ ነው አላቸው። ብርቱካኑን ተከፋፈሉት። እኩል ደርሰው ምን ማድረጋችሁ ነው? ሩጡና ያሸነፈው እሱ ብርቱካኑን ሁሉ ይወስዳል ስላችሁ እናንተ እጅ ለእጅ ተያይዛችሁ ሮጣችሁና ተካፈላችሁ አላቸው። ከመካከላችን እኮ አንዱ ቢያዝን ሁላችንም እናዝናለን። ከመካከላችን አንዱ ደስ ይለው ሁሉም ሰው ደስ ይለዋል። ኡቡንቱ አሉት። ኡቡንቱ የሚባለው ፍልስፍና የመጣው ከዛ ነው። ኡቡንቱ ፍልስፍና ይሆንና ኡሙንቱ ጉሙንቱ ጋባንቱ ደግሞ ትንታኔው ምን ማለት ነው? አንቺ ለኔ ታስፈልግኛለሽ፣ እኔ ላንቺ ያስፈልግሻለሁ ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት ያንተ መኖር ለኔ፣ የኔ መኖር ላንተ ይጠቅማል ማለት ነው። ያንተ መኖር ለኔ፣ የኔ መኖር ላንተ ይጠቅማል ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት መጎዳትሽ ይጎዳኛል፣ ስትጎጂ ይጎዳለሁ፣ እኔ ደግሞ ስጎዳ አንቺ ትጎጃለሽ ማለት ነው። ኢንተርኮኔክትድ ነን ማለት ነው። ኡሙንቱ ጉሙንቱ ጋባንቱ ማለት የኔ መውደቅ ላንተ አይጠቅምህም፣ ያንተ መውደቅም ለኔ አይጠቅመኝም። እኔ ብቆም ነው የሚሻልህ፣ አንተ ደግሞ ብትቆምልኝ ነው የሚሻለኝ ማለት ነው። የኡቡንቱ ፍልስፍና ይሄ ነው። አሁን ማንነትን ይክዳል ወይ ብላችሁ ትጠይቃላችሁ። በነገራችን ላይ የልጆቹን ምሳሌ ተመልከቱ። በኢትዮጵያ ዛፍ ስር ብርቱካን ተቀምጧል። የሚያጓጓ ብርቱካን ተቀምጧል። ኦሮሞ፣ አማራ፣ ትግሬ፣ ሲዳማ፣ ከምባታ፣ ሶማሌ፣ አፋር ተወዳደሩና ቀድሞ የያዘ ብርቱካኑን ይወስዳል ተብሏል። እነዚህ ግን ህዝቦች አማራው፣ ኦሮሞው፣ ትግሬው፣ ሲዳማው፣ አፋሩ፣ ሶማሌው፣ ሐረሪው እጅ ለእጅ ተያይዘው አንድ ላይ እየሮጡ ነው። ብርቱካኑ ይበቃናል፣ አንዳችን ካዘንን ሁላችንም እናዝናለን፣ አንዳችን ደስ ካለን ሁላችንም ደስ ብሎናል ብለዋል። ኡቡንቱን እንስማማበታል። የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ። ምኒልክ ያችን ሰዓት የካቲት 23 1888 ዓመተ ምህረት ማለዳ ጦርነቱ ከመጀመሩ በፊት እምዬ ዳግማዊ አጼ ምኒልክ አድዋ ቅድስት ሥላሴ ቤተክርስቲያን ያደረጉት ጸሎት። ስብሐት ለእግዚአብሔር ሕያው በመንበሩ ሰላም ለዛቲ ሀገሪትነ ቅድስት ወሰላም ለሕዝቤ ዘይሄሉ ለምድሩ ዘይመውት ለክብሩ። ምስጋና ለሕያው እግዚአብሔር፣ ሰላም ለዚህች አንዲት ቅድስት ሀገር፣ ሰላም ለደጉ ሕዝቤ አፈሬን ብሎ ለሚኖር ክብር ላንተ ሰማዕቱ የእናቴ አባቴ ታቦት
ጊዮርጊስ መመኪያዬ እንግዲህ ከፊቴ ዝመት መንገድ ጥረግ ፈረሰኛው ቀዳማዊ ሰራዊት ተባረኩ ያለ ሀገር ሊዘንፍ ተማርኩ ያለ ሀገር ሊዘርፍ ውላዛንፎ በለበጣ የነገር ፈሩን ስንጨብጥ ለሴራው ብርሃት ሲያጣ ለጦር ልቡ ሸፍቶ ዳር ድንበር ጥሶ ከመጣ ፈራህ እግዚአብሔር የሌለው ጣሊያን ህዝቤን በጅምላ ሲወር በህዝቤ ተደምስሶ አድዋ ውስጥ ሲቀር በሟጥሽ ስር ተበትኖ ባጋም ስራ ስር ሲሰባበር እለቱ በደም ታፍኖ ሰልስቱን ባሞራ ሲያከብር ኪዳነ ምህረት ገሰሶ ምን ድብድብ ሸዊቶ ሜዳ አማርክ ብሎ የመጣ ሞቱ ባፍታ ቢረዳ እኔ ክፉም አይደለሁ ልቤን ቅር እንዳይለው ነገር መቼም ነፍሰ እግዚአብሔር ነውና ክብር ለኃያሉ አምላክ ቃሌን ቀድሜ ልናገር ቴዎድሮስ ሲሞት ቃሌ ነው እኔ ምን ይልህ አይኑን ለጨፈነ ጠላት እዝኑን ለደፈነ ጦረኛ መልህቅ ቢያነሳ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደድ መጣው እንደመጋኛ እንዴት አይነት ጥጋብ ነው እንዴት አይነት መወፍነን ምን ይልክል ለባርነት ኢትዮጵያን ለቅኝ ግዛት አሳብ ጠንስሶ መጅመንመን እንዴት አይነት ንቀት ነው እንዴት አይነት ንቀት ነው ምን የሚሉት ሰማይ ማከክ ጣሊያንን ሱሪ የለበሰው ሀበሻን ለማንበርከክ እንዴት አይነት ንቀት ነው ሀገሬ ጀግና አንጀተ ጽኑ ገበሬ በማርያም መማጸኔን የሀገር አዋጀን ሰምቶ ከመናገሻ እስከ ሐረር በጌ ምድር ተጠራርቶ የአራት ማዕዘን ጀግና ድፍን ኢትዮጵያ ተነስቶ በሮቹን ባለህ ባይ ሳይኖር ዝሪቱን ለተባይትቶ ወንጭፉን ከማማ ሰቅሎ ጦርና ጋሻ አንግቶ ምን ይልህ ጠራኝ ብሎ በጭብጦ ተሸኝቶ በፊኝ ጥሬ ከቤት ወጥቶ ላመልታህል በከክ ወዳ ውሃ ከምንጭ በቅል ጠጥቶ ነግሩ ከለላ ሳይኖረው አሜኮላውን ጥሶ ጫካውን በግር በፈረስ ጅው አርጎት እንደኮሶ ለአገር ሟቹ ቃል ጠባቂው የሐዋዳዋ ከተመ ለነጻነቱ ልፍ ሆኖ ለክብሩ ባንድ ተመመ የአብሮነት ቃል ኪዳኑን በባንዲራው ስም አተመ እና ከዚህ በላይ ምን ደስታ አለ ከሕዝብና ከክብሩ ሰው ከሀገሩ ከዋለ እምነትና ጀብዱን ታጥቆ ሀገሩን ብሎ ለመጣ ሰው እስከ አጽናፍ የሚነገር ድል ነው ጸዲቅ የሚቆርሰው እንደ ቤተ መቅደሱ እንደ ሞገሩ ሽታ እንደ ነጋሪቱ ድምጽ መለከትና እምቢልታ ተመልከት የአባቴ አምላክ ተመስገን የአባቴ አምላክ ልቤ ሐሴት ተሞልቷል ሰማዕቱ በዕለተ ቀንህ ክንዴ እልፍ ጦር አንግቷል ሕዝቤ አፎቱን ከፍቷል ብቻ ህልም አየሁ በሰማመን አንጎለላ ኪዳነ ምህረት ከደጅሽ ወይራ ጸድ በቀስተ ደመና ተከቦ አንዱ ክንፍ ተቆርጦ ሲወርድ ይሄ ሞት ተመራር ይሄ ልበ ተራራ የሰው ምክር ግድ የለው ትንሽ ለነፍሱ አይፈራ ቀኝ እጄን እንዳላጣው ክንዴን ገበየሁን አደራ ክብር ለአያቶቼ ኢትዮጵያን ከነስሟ ከነክብሯ ላኖሯት ጣሊያን ጉድጓድ ይገባል ዛሬ ማንም አይደፍራት የካሳ ልፍኝ ታዘበኝ ጦር ሰልጥኛ ያደግኩበት ልበ ባህሩ ሸዋ አባ መቻል አባ መስጠት ስም አልጠራም አባባ ብዬ አይወልደኝም ኃይለ መለኮት እኔ ዳኛው ምኒልክ ወገኔን ካሳፈርኩት በቀዳማዊ ምኒልክ በሳህለ ሥላሴ መንፈስ በአቴ ወንበር ዘውድ ስጪን በጥንቶቹ አልጋ ስነግ እንዴት ተብሎ ቃል ቢዛነፍ ጫፍ አይነካል አገሬ አፈር ይሆናል እንጂ ጠላት ይገባል መረሬ እውነት ኪዳነ ምህረት በቀንሽ ቂጠል ታልበጥስ ዳዊት ከደጅሽ ደግሜ ጸበል ጠጥቼ ሳልሰልስ ቆመ ብእሴሽን ታሽቼ ገረገራሽን ተሳልሜ የኖርኩት የከበርኩት ባንቺ ማይዶላ አለሜ ፈገግታዋ የሚያጠግበኝ የመኖር ውሃ ሙላቴ እንግዲህ አንቺ ከለያት ከፊት ቀድማለች ጣይቴ ኢትዮጵያዊነት ስሙ ኃይሉ ከአድማስ የሚርቀው ቃል ኪዳኑ የሚያርደው የወገኔ እንኳን ጦሩ ድምጡ ጠላት የሚልደው ከወረይሉ እስከ ሶሎዳ እየፎከረ የተመመው እምቢ ብሎ እንደመጣ የድል ጀንበር ሊያሳልፍ ነው እንግዲህ ይሄ ነው ጸሎቴ ይህ ቀን ታላቅ ነውና የኢትዮጵያ ኃያልነት በአደባባይ ይወሳ ወራሪ ያጥንቱ ደቆ ከደሃ ላይ እጁን ያንሳ አንበሳ አንበሳ ነውና እንደ ትላንቱ ዛሬም ያክሳ ጥቁርና የጥቁር ምድር ከአንገቱ ቀና ይበል የሐበሻን ጠንካራ ክንድ አውሮፓም አምኖ ይቀበል እኔ ምኒልክ አይኑን ለጨፈነ ጠላት እዝኑን ለደፈነ ጦረኛ ልቦና ቢገዛ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደድ መታው እንደመጋኛ ብቻ ህልም አየሁ በሰመመን የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ
የአድዋ ድል ጀግኖች አባቶች በጦር ሜዳ ተዋድቀው ሀገር ያጸኑበት ብቻ ሳይሆን የሴቶች ደጀንነትም የታየበት ነው ሲባል ይደመጥ። ሴቶች በአድዋ ሴቶች በዚያ ጦርነት ሴቶች የኢትዮጵያውያንን ብሎም የመላው የጥቁር ሕዝቦችን ጽናት ባሳየው የአድዋ አውደ ውጊያ ላይ እንዴት ያለ ሚና ነበራቸው? አዎ እኔ ሴት ነኝ። ጦርነትን አልወድ፣ ሰላምና ፍቅር በቀር ጠብና ጦርን አልናፍቅም። እኔ የከፋውን ሳጽናና የደከመውን ሳቃና የተራበውን ሳጎርሰው የጀገነውን ሳሞግሰው ነው ማረጊ። እኔ ፍቅር ነው ምሴ፣ ሰላም ነው ሞገሴ። ከቶም ጦርነትን አልሻ፣ ሊናዬን ያቆስሏል፣ ሩቅ ህልሜን ተስፋ ቅዴን ይጎዷል። ደሞም ከጦር አውድማ ሬሳ እንጂ እህል አይታጨድም። ይህንንም ጠንቅቅ ያውቃል። ለዚህም ጦርነትን እፈራለሁ። ግና በሀገሬ በምዬ ከመጡብኝ ጦርነትን እመርጣለሁ። እናም ሂድ መንገዱን ጨርቅ ያርግልህ። በመረጥከው የጦር ሜዳ ተዘጋጅቼ ልጠብቅ። በማምናት በመብራን ስም ያው ቃል ገባው። እጅና ጓንት ብል ጥሩ ነው ብዬ አስባለሁኝ። ከአንድ አባባል አለን አይደለ? ከጠንካራ ወንድ በስተጀርባ ጠንካራ ሴት አለች። ስለዚህ ጣይቱ እምዬ እንግዲህ እንደምናውቃቸው አስተዋይ፣ ብልህ፣ ነገሮችን በለዘብተኛነት ብቻ ሳይሆን በማስተዋል ጭምር የሚመሩ የተረጋጉ አባት ሀገር መሪ ቢሆኑ፣ ጣይቱ ደግሞ ከሳቸው ትንሽ በተቃራኒ መንገድ አልነካም ባይነትን የምትወድ ነፃነቷን አብስታ የምትወድ ሀገሯን የምትወድ ብልህ አስተዋይ ሴት ነች። ስለዚህ ይቺ ሴት ከምዬ ጋር ባላት ቁርኝት እሷ አንዳንድ ጊዜ ሰዎች እሷ የመራቻቸው ይሄ ወንዴላ ምንድነው ሴት የላከው አይነት ስሜት የሚሰማቸው ሰዎች ያጋጥሙኛልና ያ አይደለም። የሀገር ወዳድነት ስሜት፣ የማስተዋል ስሜት፣ የነፃነት ፍለጋ ስሜት ነው እምዬን ድራይቭ ያደረጋት ወደዚህ መንገድ ያመጣት እምቢኝ አሻፈረኝ እንድትል ያደረጋትና ሴቶች ለአድዋ ያሳዩትን ትልቅ አስተዋጽኦ የምናይበት ግንባር ቀደም መሆን እንደሚችሉ እሷ ያው ፊት መሪ ትሆን እንጂ ብዙ የኢትዮጵያውያን ሴቶች ቀለብ ማዘጋጀት፣ ባሎቻቸውን መርቀው በመሸኘት አይዟችሁ በማለት ልጆቻቸውን ተንከባከብ ኃላፊነታቸውን በመወጣት አልደፈር ባይነታቸውን አስመስክረዋል። ስለዚህ እንግዲህ እንዳልኩ እጅና ጓንት ናቸው። በፍጹም ነጣጥለን ልናያቸው የማንች የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ የተከበርከው የሀገሬ ሕዝብ ሆይ በጀግንነትህ በአንድነትህ ለምዬ ኢትዮጵያ ከአራቱም ማዕዘን ተመህ ወጥተህ ደምህን አፍስሰህ አጥንትህን ከስክሰህ ሕይወትህን ገብረህ ለልጆችህ ለልጅ ልጆችህ ነፃ ሀገር አስረክበሃልና እንኳን ደስ አለህ። እንግዲህ በዛሬው ጥንቅራችን 130ኛውን የአድዋ ድል መታሰቢያ ከዚህ ከብሔራዊ ቲያትር ስናስተላልፍላችሁ ቆየን። አብርሃም ግዛው ኢንተርቴይንመንትና ሌሎች አጋሮች በአንድ ላይ ሆነው የትውልድ ቅብብሎሽን ለማሳለጥ ያኔውን አድዋ በዚህ ትውልድ ደግሞ በተለየ አግባብ በተለየ እይታ ያኔ በድል አሁን ደግሞ የራስን ዓላማ በማሳካት ቅድም ተመልካቾቻችን የፕሮግራሙ የዝግጅቱ ታዳሚዎች እንዳሉትም ድህነትን በመዋጋትና ወጣቱ አለኝ የሚለውን የራሱን አድዋ እንዲሰራ በማድረግ በኩል አስተዋጽኦ ያለው ጥንቅር ነው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን።